ነው የማወራው። ለማውራት ነው የመጣሁት። እሺ እንደዛ ከሆነ አውሪ። እሺ ቤተሰባችን የተለያዩ ናቸው። የተለያዩ ነገሮችን አይተን በተለያየ መንገድ ነው ያደግነው። ግን ደግሞ እሱ በጭራሽ የኛ ችግር አይደለም። ልዩነቱም ሆነ ችግሩ ለቤተሰቦቻችን ነው። ግን አሁን እንደተረዳሁት የሚለያዩት ቤተሰቦቻችን ብቻ እንዳልሆኑ አስተውያለሁ። ስለዚህ እናትሽ ልክ ናት። አዎ ልክ ናት። ምናልባትም ከመጀመሪያው ልክ ነበረች። እኔ ነኝ ያልገባኝ። መጀመሪያ ቀን እንዳየሁሽ ነው የተለያየን እንደሆነ የተገነዘብኩት። ታውቂያለሽ፣ አይኖችሽን ስመለከታቸው ምን ያህል የተለያየን እንደሆነና እንዴት ቆንጆ እንደሆንሽን አይቻለሁ ቤስቴ። በቃ ልሄድ ነው። ማለት ያለብሽም ብለሻል። አሁን ደግሞ የኔ ተራ ነው። ቆይ ምን ልትል ነው ማህሙድ? በል እስኪ ካየሁት ነገር በኋላ ምን ልትነግረኝ ትችላለህ? ማፊያ ወይንም የጎዳና ተዳዳሪ አይደለሁም። እኔ የማምናቸውና የተማርኳቸው እውነቶች አሉ ቤስቴ። ኢፍትሐዊ አልሆንም፣ ኃጢአትም አልሰራም። እጄ ሊያጠፋ እንደሚችል ባውቅም እርዳታ ለሚያስፈልገው እጄን እዘረጋለሁ። አንዳንድ ሰዎች እያለቀሱ ጀርባዬን ሰጥቼ መሄድ አልችልም ቤስቴ። ንገርኝ እስቲ ምንድነው ማድረግ ያለብኝ? እንደዚህ አይነት መጥፎ ልማድ አለብኝ። ከተጎጂዎች ጎን እቆማለሁ እና ደግሞ ሁሌም ዋጋ ከከፈልኩለት ሰው ጎን እቆማለሁ። ጭንቅላቴ ቢቃጠል ዓለም ብትፈራረስ እንኳን ከማምነው ነገር ወይንም ደግሞ ከምወዳቸው ሰዎች በጭራሽ አርቅም። የማልመውና እንዲሁም ከጎኔ እንዲሆን የምፈልገው አይነት ወንድ አይደለም። በእርግጥ ያን ያህል አንለያይም ቤስቴ። ትንሽ ከታገሽኝ ሁሉንም ልታስቆሚኝ ትችያለሽ። በእነዛ ሰዎች አባዜ ይዞሻል። ለምንድን ነው እስቲ አስቢው። ጠባቂዎቹን ለመህመት ለምን ሰጠኋቸው? ምክንያቱም እንደዛ አይነት ሰው ነኝ። በቃ እኔ ተፈጥሮዬ እንደዚህ ነው። የሆነ ሰው አስቀይሜያለሁ፣ የሆነ ነገር ሰርቄያለሁ ወይስ ሰው ገድያለሁ? አይ አንዳቸውንም አላደረኩም ቤስቴ። እሺ በርጋ ያለው ሰውዬስ? ፊቱ አፍንጫው ተደብድቦ አብጧል። ማህሙድ ንገርኝ እስቲ ፊቱ የተነረተውን ሰውዬ ነው የምትይው? አዎ። ምን ነው ተበሳጨሽ? አትናደጂ። ለሰውየው ሳይሆን ለተጎጂው ዘኝለት። ያ ሰውዬ እኮ የማያደርገው ነገር የለም። ለልጆቹ አደንዛዥ ዕፅ እንዲጠቀሙ ይሸጥላቸዋል። ለብዙ ዓመታት ከነሱ ገንዘብ ሲሰበስብ ነበር እና ይሄ ልክ ነው? አግባብ ነው? ማን ነው ለዚህ መብት የሰጠው? ሚስቴ በዚህ ስንት እናቶች እንደተጎዱ ታውቂያለሽ? ለመገመት አትሽኝ። አንቺ በዛ ጥበቃ ባለው ዓለምሽ ውስጥ የራስሽን ችግሮች ስታራውጪ፣ ሌሎች ሰዎች ደግሞ እውነተኛ ከባድ ችግሮች ሲጋፈጡ ነበር። መሄዴ ነው። ደህና ሁን። እኔ ከፍተዋለሁኝ። ወይዘሮ አላኑር ቁጭ በይ። ሰላም አስሊ። እሺ የኔ ውድ፣ እሺ ምንም ችግር የለም። ተረጋጊ። አብቅቷል በቃ። እሺ እዚህ ነኝ፣ ችግር የለውም። እሺ እሺ፣ አልፏል አልፏል። ነይ ቁጭ በይ። ሳር ናት አይደል? አስሊ ስንት ጊዜ ነው የነገርኩሽ? ቆይ ግን ምንም ነገር አትሰሚኝም። አባዬ እኔም እመጣለሁ። አትጂ እዚህ ሁኚ፣ እኔን አታስቸግሪኝ። ዙሬ ከፋቶች ጋር አንድ ላይ ኩሽና ሁኑ። እሺ
ሰህር ሁላችሁም ተቀመጡ። ሁላችሁም ተቀመጡ ብያለሁ። ሁላችሁም በጣም ተሰፍራላችሁ። ሁላችሁም። ቆይ እኔ ማን ነኝ ንገሩኝ። ከሁሉም ነገር በመጠበቅ ያሳደገቻችሁ የሶስት ልጆች እናትና በጣም የምወደው ሰውዬ ሚስት በአንድ ትራስ ላይ ለ30 ዓመታት አብሬው ተኝቼ የነበረውና ሁሉንም ችግሮች አብሬው ያሳለፍኩት እጅግ በጣም የምወደው ሰው የህይወት አጋሩ ነኝ። አይኑን ከገለጠበት ቀን ጀምሮ ያየኝ ወላጅ አልባ የሆነው ሰውዬ ታላቅ እህት ነኝ። አይደለሁም እንዴ? ንገሩኝ እስቲ። እኔ የዚህ ቤት እመቤት ነኝ። ልክ አይደለሁም? እኔ አሁን ያልኳቸውን ሁሉንም ነኝ፣ ግን ከአንድ ነገር በስተቀር ነፍሰ ገዳይ አይደለሁም። ሰህር ሁላችሁም ታዳምጡኛላችሁ። ጠይቂያችኋለሁ አይደለ? ምን እየሆነ እንዳለ ጠይቂያለሁ። ያቺ ሴት በእኔ ላይ ስትረማመድብኝ ጠይቂያችኋለሁ። እሷ እኔን ነፍሰ ገዳይ ያለች ስትጮህብኝ ሁሉም ሰው አይኔን እያየኝ እሱን እኛም አንጠራጠርም አላችሁ። ከዛ ምን ቢፈጠር ነው እቅድ ያወጣውና ለእኔ ያልነገርከኝ? ቆይ እንግዲህ በጊዜው አላመንም ነበር ሰር። ጉዳዩን በፍጹም ልናምን አልቻልንም። ካላመንክና ማመን ካልቻልክ ለምን አልተናገርክም ታዲያ? እኛ ቤተሰብ አይደለንም ነው ወይስ በሱ ተሳስቻለሁ? በዚህ ዝምታ ውስጥ እንዴት ነው የተዳራ ጋር የሚቆነው? ምንም አልገባኝም። እኔ የምታደርጉት ነገር ምንም እየገባኝ አይደለም። መመት እሺ፣ አንተስ ለምንድን ነው ያልነገርከኝ? እማዬ እቅድ አውጥተናል። ምን አለ ብትለኝስ ኖሮ ያንን ማድረግ ከባድ ነበር? ከባድ ነው ወይስ አንተ ማመለካከት ተለውጣል? እማዬ እንደዛ አይደለም። ያቺ አላኑር የምትባል ሴት እንደዛ ስትንዘባዘብብኝ ዝም አልኩኝ። ምናልባት ጥፋቱን በእኔ ላይ ለማላከክ ፈልጋ ይሆናል፣ ግን እንደዛም ሆኖ ዝም አልኩኝ። እና ደግሞ አስላይ አይኔን እያየች ነፍሰ ገዳይ ብላ ጠራችኝ። የልጅ ልጅሽን ገለሻል አለችኝ። እኔ እዚህ ዕድሜ ላይ የደረስኩት በኃጢአቴ ብቻ ሳይሆን በመልካምነቴም ነው። አዎ አንዳንድ ጊዜ ልሳሳት እችላለሁ። አንዳንድ ጊዜ ሰውን ልብ ልሰብር እችላለሁ። እኔም እኮ ሰው ነኝ። ትሰሙኛላችሁ? እኔ ሆን ብዬ ማንንም ሰው ምጎዳ ሰው አይደለም። እሱም ማድረግ እፈራለሁ። ምናልባት ቁጣዬን መቆጣጠር አልቻልኩም ይሆናል። ይሄ ደግሞ የተለመደ ነው። ግን የማንንም ጫፍ እንኳን አልጎዳውም። ይሄንን አልፈቅድም። በተለይ ደግሞ ለህይወቴ፣ ለልጅ ልጄ። ከዚህ ሌላ ካሰባችሁ ላፍታም ቢሆን ማንም ይህንን አስበው ከሆነ እናም ደግሞ ነፍሰ ገዳይ ናት ብላችሁ ከተጠራጠራችሁም ጭምር ወይ እህቴ ወይ እናቴ ሚስቴ ብላችሁ እንዳትጠሩኝ። በጭራሽ ራሴን እንደዚህ ያለ ሁኔታ ላይ አይቼው አላውቅም ነበር። እናንተ ናችሁ እንዲህ እንደሆነ ያደረጋችሁ።
እየሄደ ነው። አንተ ነበርክ መምጣት የነበረብህ። አልገባኝም። ሁሉንም ነገር ታውቃለህ። ለምንድን ነው ወደዛ ቤት ያልመጣህ? ምን እያልክ ነው መህመት? ሁሉንም ያደረግከው አንተ ነህ። ተናገር። እኔ ነኝ ያደረግኩት በል። ሴልቹክ ልቀቀኝ። ሴልቹክ ልቀቀኝ አልኩ። የቤተሰቡ አባል አይደለህ? ምን እያልክ ነው መህመት? እኛም ባጎቴ ብለን ነው የምንጠራ። እናቴ እንደ ወንድሟ ነው የምታይ። በላ ተናገር፣ ተናገር። ምንድን ነው የምናገረው? ምንም አላውቅም። ተወኝ መህመት፣ ይበቃል። እሱ ነበር የሚመጣው አባዬ። እናቴ አልነበረችም። መህመት በላውን የምታውቀውን ንገረን። ምንድን ነው መናገር ያለብኝ? ሀካን ወደ መንደሩ እንደሄደ እናውቃለን። አሁን የምታውቀውንና ያደረግከውን ነገር ንገረን። እንደዚህ ያለ ነገር እንዴት እንደተፈጠረ ሊገባኝ አልቻለም። እንዴት ይህን ያህል መጥፎ ልትሆን ትችላለች? አስሊ፣ በዚህ ነገር ለምን እንደተገረምሽ እውነት ምንም አልገባኝም። ሌላ ማን ሊሆን ይችላል? ቆይ አይ እማዬ፣ ይህን ያህል ትሄዳለች ብዬ አልጠበቅኩም ነበር። አንድ ነገር ልንገርሽ፣ እኔም በሆን ሳስበው ግራ የሚያጋባ ነገር ያለ ይመስለኛል። ሰህር ያን ያህል ደደብ ሰው አይደለችም። ያቺ ሴትዮ እንደዛ ያለ ነገር አድርጋ ወደ እነዛ ሰዎች ቤት አትሄድም። በደንብ ስታስቢው ከምርም የሆነ የተምታታ ነገር ይኖራል። ቆይ ምን እያልሽ ነው ግን እማዬ? በአይኔ በብረቱ አይቻታለሁ። እኔ እዛ ቦታ ላይ ለምን እንደሄድሽ ምንም ነገር አላውቅም። ግራ ገብቶኛል። ውዴ፣ እንደዛ ያለች ምስጥ ሴትዮ እንደዛ ባለ ወጥመድ ትታለላለች እንዴ? ለወራት ባደረገችሽ ነገር እስከሚያልፍ ድረስ አላስተዋልሽውም ነበር? ሁላ ማንም አላስተዋለም። እማዬ በቃሽ እባክሽ፣ የምትዩን ነገር ወቂ። ስለ ሰህር ሁሌ ነው የምታወሪው፣ ታስጨንቅኛለሽ። ግን አሁን ደግሞ ያተቃረን ነገር እያወራሽ ነው። ቆይ ምንድን ነው ነገሩ? ሴትዮዋን አይቻታለሁ። በአይኔ በብረቱ ነው ያየኋት። አዎ ሄጃለሁ። ዛሬም በድጋሚ ሄጃለሁ። አስሊን የገጫት መኪና የነሱ እንደሆነ ስሰማ የጉዳዩን ምንጭ ለማጣራትና ለማየት ሄጃለሁ። ለምን? ምክንያቱም እኔም የዚህ ቤተሰብ አባል ነኝ። ከቤተሰብ አንዱ ከተጎዳ እኔም ሄጄ ሁሉንም ነገር አጣራለሁ። ስማኝ፣ ፈጠነም ዘገየም እውነታው መውጣቱ አይቀርም። ለዚህ ነገር ተወቃሹ አንተ ወይም ሀቲጅ የሆናችሁ ከተገኛችሁ የዛን የመጥፎ ነገር ነው የሚፈጠረው። ገዳዋ አንቺ ነሽ። የልጅ ልጅሽን ገለሻታል። መቼም ቢሆን ይቅር አልልሽም። እሺ አሪፍ። በዚህ በኩል ያለው እይታ ከሌሎች የተሻለ ነው። ተነስተሽ እዚህ ጋር መቀመጥሽ ጥሩ ነው። ኡፍ እማዬ፣ ደሞ ወዴት ልትሄጂ ነው? ልወጣ ነው እባክሽ፣ ደብሮኛል። ንዴቴን በሆነ ነገር ማብረድ እፈልጋለሁ። ይሄ ምንድን ነው ደግሞ? እሺ ሂጂ። እስክትመለሽ ድረስ እዛ ጋር ያለው መቀመጫ ጋር ሆናለሁ። በይ ለመህመት ደውይለት። ኧረ አልደውልለትም እማዬ። ትደውይለታለሽ፣ አለበለዚያ ታዝኛለሽ፣ ከዛ ደግሞ ታለቅሻለሽ። ፊትሽ ሊወድቅ ተንጠልጥሎ እኮ ነው ያለው። ለአንቺ አልታወቀሽም እንጂ ስህበት የሚባል ነገር አለ። ስለዚህ ደውይለት። እንኪ እማዬ። አልደውልም። ለምን ብዬ ነው የምደውልለት? ካልደወልሽ ደግሞ አታውቂው።
ነው አስሊ? ምንድነው? እኔ ነኝ የደወልኩልህ። መህመት ጠላት ነው እንደደወለልህ? እንዴት እንደዚህ የምታናገረኝ? በኋላ ላይ እናወራለን። በቃ ይሄ በስልክ የሚወራ ነገር አይደለም። እሺ እንደፈለክ። ምንድን ነው የሚለው? ምንም አላለኝም። እሺ ተነሺ፣ እንደዛ ከሆነ አብረን እንወጣለን። ወዴት ነው የምንሄደው? እማዬ አቁሚ በቃ። እንሄዳለን፣ ሄደን ለፖሊስ እናሳውቃለን። እማዬ ቆይ፣ አይሆንም። መጀመሪያ ባለቤቴ መህመትን ላናግረው ይገባል። እሺ የእኔ ልጅ መህመት ትኩረትሽን በትኖታል። የሆነ ጨዋታ እየተጫወተ ነው ያለው። እስካሁን ቤት ሄዶ ያለውን ነገር ከተናገረ ለፖሊስም ያሳውቅ ነበር። የሆነ የሚያውቀው ነገር ይኖራል። ለዛ ነው በቃ። አስሊ ምን እየተካሄደ ነው? አስሊ ምን ተፈጠረ? እንደዛ ከሆነ እኔም አልወጣም፣ ወዴትም አልሄድም። አቶ መህመትን እዚህ ቁጭ ብለን በጉጉት እንጠብቀዋለን። እማዬ ምን ተፈጥሮ ነው? አባዬ ምን ተፈጥሮ ነው? አትጄ ውጪ። አባዬ ምን ተፈጥሮ ነው ንገረኝ። አትጄ ሂጂ ውጪ አልኩ። እኔ ማን ነኝ? ቆይ እኔ ማን ነኝ? ወንድሜ አይኑን ከገለጠበት ቀን ጀምሮ ያየኝ ወላጅ አልባ የሆነው ሰው ታላቅ እህት ነኝ። አጎቴ ብለን የምንጠራ እናቴ እንደ ወንድሟን የምታይ በእሷ ተናዳ አይደለም አይደል ያደረግከው? ሰብአዊነት የት ገባ? እጅ ሴትዮ ቤቷን ላንተ ክፍት አድርጋለች። አዎ አንዳንዴ ቀንደኛ ጠላትሽ የቅርብ ወዳጅሽ ይሆናል ማለት ነው። እስኪ ትንሽ ጠጋ በሉ፣ ጠጋ በሉ፣ ጠጋ በሉ። ክሬም ኬክ ሰርተሽ ነው ማዬ? እኔ ሳሎን ኬቲ ናት የሰራችሁ፣ ግን ደግሞ እኔ ነግሬያት ነው የሰራችሁ። አንቺም ልትበይ ነው ማዬ? እኔም እኮ ያስፈልገኛል ልጄ። ግን 450 ካሎሪ እንደሆነ ታውቂያለሽ አይደል? አውቃለሁ። አሁን ምንም ግድ የለኝም። እውነቴን ነው። በጣም ነው የሚጣፍጠው ማዬ፣ በጣም ቆንጆ ነው። በጣም ይጣፍጣል ኬቲ። አመሰግናለሁ። ላንቺም ያዢ። በጣም ቆንጆ ነው። የተባረከ ይሁንላችሁ። ይሄ ብቻ ነው እንዴ ያለው? አንድ ትሪ ሙሉ አለ። ቢ አቶ መህመት። ሰላም። አስሌት ናት? ውስጥ ናት። ና ግባ። አመሰግናለሁ። በዚህ በኩል አሁን ደህና ከሆንሽ ማውራት እንችላለን? አሁን ነው አስሊን የምታስባት እንዴ? መጀመሪያ ቤት ያሉትን ሰዎች ማረጋጋት እንዳለብህና ከዛ በኋላ መታ አስሊን ማናገር እንደምትችል ነው የምታስበው? ብቻችንን ሰሃር በሩን ክፈቹ እባክሽን። እንደዚህ ማድረጉ ልክ አይደለም። ሰሃር እባክሽ፣ ማንም አንቺን አልጠረጠረሽም። እባክሽ በሩን ክፈቹ በይ እባክሽን።
እሺ እያዳመጥኩ ነው፣ ቀጥል። ሁሉንም ነገር ከአንቺ እይታ ብቻ ማየት የለብሽም። እሺ ከአንተ እይታ እንመልከተውና እናቴ ልትገለኝ ፈልጋ ነበር። ከኔ እይታ ነገሩን ስመለከተው እናቴ ልክ ነበረች። ገባ? እናቴ አይደለችም ያደረገችው። ፊት ለፊት ቆመ ያቺ ሴትዮ የተከላከልክላት ነው። አስሊ ያቺ ሴትዮ አትበያት። ያቺ ሴትዮ እኮ እናቴ ናት። አሁንም አንተ የኔ ዓለም ውስጥ ገባህ አይደል? እንደዛ ነው መህመት። አንተ እናቴን እየወቀስክ ሳለህ እኔ ግን ነገሮችን ከሁሉም ሰው እይታና አመለካከት ለማየት ስሞክር ነበር። በመኪና ነው የተገጨሁት። ልጅና ጥቻለሁ እና አሁን ፊት ለፊት ቆመ ለእናቴ የተከላከልክላት ነው። ብትረጅኝና ብታዳምጪ ያንን ነገር እናቴ እንዳላደረገችው ትረጂ ነበር። ይኸውልሽ በሰዓቱ ዘርግቼው የነበረው ወጥመድ አልሰራም። ምክንያቱም እናቴ ወደዛ ቦታ የመጣችው ለዛ ጉዳይ አልነበረም። እና ሁሉም ነገር አጋጣሚ ነው እያልክ ነው? አጋጣሚ ነው እያልኩሽ አይደለም። ልጃቸውን ያጡት ሰዎች ለእናቴ ሲደውሉላት ጊዜ ንጹህነታችንን ለማሳየት ስለፈለገች ነው ወደ እነሱ ጋር ሄደችው። ስለዚህ አመንካት? አዎ አምኛታለሁ። ሌላ ምን ሊኖር ይችላል? ነገሩን ሳትረጂ ወይም ሳታዳምጪ በፊት ነው እናቴ ላይ ነፍሰ ገዳይ እያልሽ የጮኽሽው። አንቺስ ቆይ እንዴት ነው ያንን ነገር ያመንሽው? ንገሪኝ እስቲ። እናትሽን እዛ ቦታ ብታያት አንቺ ደስ ይልሽ ነበር? እናቴን ያልሻትን ነገር እኔ እናትሽን ብናገራት ዝም ትያለሽ? ምን ነበር የምታደርገው አስሊ? እዛ ያለው ነገር ይሄ ነበር። እናቴ ብትሆንም ተመሳሳይ ሁኔታ ነው ማሳያት። እናትህን ባይኔ በብረቱ እዛ ቦታ ላይ ባላያት ኖር አላምንም ነበር መህመት። ግን አሁን ነገሮችን ስቀጣጥማቸው እናትህ እኔን በፍጹም ፈልጋኝ አታውቅም፣ ወዳኝም አታውቅም። ይሄ የተለየ ነገር ነው መህመት። በቃ ጨዋታ አብቅቷል። እናት ናት እዛ የመጣችሁ። ላብራራልሽ አልችልም። ስሚኝ አስሊ፣ እዛ ቤት ማንም አልነበረም። ሌላ ሰው እናቴን አጥምዷት ነው። ነይ ወደ ቤት እንሂድና እናቴን አናግራት። ይህን ነገር በፍጥነት እንፍታው፣ ከዛ ወደ ህይወታችን እንመለስ። በፍጹም አስሊ፣ እኔ ወደዛ ቤት አልመለስም። እናቴ ምንም ነገር አላደረገችም አልኩሽ። ለምንድን ነው ድርቅ የምትይው? ለምንድን ነው? ለመጨረሻ ጊዜ ነው የምጠይቅሽ። አብረሽኝ ትመጫለሽ? በኋላ እናቴን የተናገርሻት ቃላት በሙሉ ይቆጭሻል። ደግሞ ከየት መጣ? ምን ሆነሻል ቆንጆ? ምንም አልሆንኩም። ይህንን ቦታ በፍጥነት እየተላመድከው እንደሆነ ተረድቻለሁ። ነገሮችን በፍጥነት ትላመዳለህ ማለት ነው። በፍጥነት ነው የምላመደው እና ከልቤ ነው የማፈቅረው ሀዲጄ። በእርግጥ ጥሩ ነገር ነው ያልከው፣ ግን እኔ መሄድ አለብኝ። ይህንን ሰሞን ቤት ውስጥ ጥሩ ሁኔታ የለም። ውጭ መቆየት ደግሞ አልችልም። ምንም ነገር እየረበሸሽ አይደለም አይደል? ሁኔታው በጣም ግራ ያጋባል። ግራ ያጋባል ማለት? ምንም እየገባኝ አይደለም። ደግሞ አንተ ምን አሳሰበ? ሀዲጄ፣ ማንም ሰው እንዲያናድድሽ አልፈቅድም። እሱን ታውቂያለሽ አይደል? እና ደግሞ አቶ መመትና ወይዘሮ ሳር ወደ ቤት አልመጡም አይደል? የመመትን ባለቤት ዛሬ አላየኋት። ስሟ ማን ነበር? አስሊ። ወይዘሮ አስሊ ዛሬ አልመጣችም? የት ነው ያለችው? ምን አባቷ አውቅላታለሁ። ያችን የማትረባ ተዋት። ስትፈልግ ሰማይ ላይ ትውጣ። ስለ እሷ ምንም አልጨነቅም። እንደውም ድጋሜ ባላየኋት። ለማንኛውም በቃ መሄድ ነው። በኋላ እንገናኛለን። በኋላ እንገናኛለን። ፋቶሽ እንዴት ነው? ሰር አልተረጋጋችም እንዴ? አይ እስካሁን ድረስ ክፍሏ እንደተቆለፈ ነው። ለመሆኑ ግን አናግራሻለች እንዴ? አዋርታኝ ነበር። ለእራት እንደማትወርድ ነው የነገረችኝ እና መብላት አትፈልግም። ማንንም ሰው ማናገር አልፈልግም ብላለች። በጣም ጥሩ። እሺ፣ አመሰግናለሁ። ግን እኮ ነገሩን ያስተካክለዋለሁ ብላ ጭራሽ አዘበራረከው። አባዬ ሴልቹክ፣ አባትን እኮ ነው እያነጋገርክ ያለው። አውቃለሁ ወንድሜ። ሁለታችሁ የሰራችሁትን ስህተት በደንብ ብትረዱ ደስተኛ ነበር። ወንድሜ በቃ ተው። ምንም ማለት አይደለም። ምንም ማለት አይደለም። ቆይ እናቴ ላይ ተጫወትንባት። እሱ ችግር የለውም። በቃ ረፍ። ሰር ለአንተ እናት ናት፣ ለእኔ ደግሞ ለረጅም ዓመታት የህይወት አጋሬ ናች። የምትናገረውን ነገር ተጠንቀቅ እሺ?
በጣም ብዙ በላው። እናንተ ብሉ፣ እኔ ወደ ላይ ልወጣ። መመት፣ እኔም እመጣለሁ። ምንም የመብላት ፍላጎት የለኝም። እንዴ እኛ የጎረቤት ልጆች ነን እንዴ? ምንም ያደረግነው ነገር የለም፣ ግን ሁሉም ሰው እኛ ላይ ተነስቷል። እህቴ ያንቺ ነገር በጣም ስላስጨነቀኝ ነው። እባክሽ ክፈችው እህቴ። እህቴ ያንቺ ነገር በጣም ነው ያስጨነቀኝ። ደህና መሆንሽን ለማወቅ ብቻ ነበር፣ ግን ደህና አይደለሁም ኔፍዛት፣ በጭራሽ ደህና አይደለሁም። ምን አይነት ሁኔታ ውስጥ እንዳለው ራሱ እርግጠኛ መሆን አልችልም። ቆይ እኛ ቤተሰብ አይደለንም እንዴ? እርስ በርስ መተማመን የማንችል ከሆነ ማንን ነው ማመን ያለብን? እህቴ በጣም ይቅርታ እህቴ፣ ይቅርታ አድርጊልኝ። ኔፍዛት ከመጀመሪያውም ጀምሮ እናቴን ብናናግራት ነበር የሚሻለው። እሷን ልንጠብቃት ስንሞክር በጣም ነው የጎዳናት መመት። ሰዎች እኮ ስህተት ይሰራሉ የኔ ልጅ፣ ግን ይሄ ነገር በተሻለ ፍጥነት መዘጋት ይኖርበታል። ያለበለዚያ ግን እዚህ ቤት ውስጥ ማንም ሰው ሰላም አይኖረውም። አስሊ እናቴ ፊት ቆማ የተናገረችውን ነገር ብትሰሙት እስቆይ አይኗን እያየቻት እኮ ነው። አንቺ ነፍሰ ገዳይ ነሽ አለቻት። ልታናገራት ብትችል በጣም ደስ ይለኝ ነበር። በዚህ አይነት ወቅት ላይ ከጎን የሚሆን ሰው ማግኘት እድለኝነት ነው። በጣም መጥፎ ጊዜ አሳልፈናል፣ ደግሞም ገና እናሳልፋለን። ነገር ግን ከምትወደው ሰው መለየቱ በተለይ በዚህ ሰዓት ላይ ጥሩ አይሆንም። መመት ተናገርኩ እኮ አባዬ፣ ግን እሷም አትሰማ። በድጋሚ አናግራት፣ አስፈላጊ ከሆነ ደግመ ደጋግማ አናግራት እና ደግሞ እንደ አስፈላጊነቱ ጓደኝነቱም ካስፈለገ ጓደኛ መሆን ይኖርባቸዋል። አስሊ ሀሳቧን ባለመቀየሯም ሆነ እውነቱን ባለማወቋ ብቻ ሁለታችሁም ተስፋ ልትቆርጡ አትችሉም። እመነኝ፣ ሁሉም ነገር ሰላም ይሆናል። በድጋሚ ከእንደዚህ ቀደሙ ትልቅ ቤተሰብ እንሆናለን። እሺ፣ ምንም አትጨነቅ የኔ ልጅ። እሺ፣ ምንም አያስጨንቅም። እኔም ተስፋ አደርጋለሁ። እህቴ ስሚኝ፣ በጣም ብዙ ስህተት ሰርቻለሁ እህቴ፣ በጣም ትልቅ ስህተት ነው የሰራሁት። እህቴ እኔ ልክ እንደ ድሮ ልክ እንደ ልጅነቴ ነው ስህተት የሰራሁት። ንዴቴን መቆጣጠር አልቻልኩም ነበር እህቴ። ያቺ አስሊ ሀቲጄን ስትመታት እንደ እብድ አደረገኝ። አስሊ እኮ በጥፊ መታኛለች፣ እኔ ግን ምንም አላልኳትም። እዚያ ስድቧን ደግሞ ቀጠለች። እብድ ነበር የሆንኩት። ራሴን መቆጣጠር አቃተኝ። አስሊ ደህና ናት፣ ግን ልጁ ማዳን አልተቻለም። እህቴ ልጁ እንዲሞት አልፈለግኩም ነበር። ከዛ ሄጄ ከልጁ ጋር መጣላት ጀመርኩ። በጣም ተደባደበን። በጣም ሲያስፈራራኝ እንደፈለገ ሲሆንብኝ ነበር እህቴ። ከዛ በኋላ ድንገት ገፈተርኩት፣ ወደቀ። በጭንቅላቱ ነበር የወደቀው። ልጁ ሲሞት በጣም ነበር የደነገጥኩት። ምን ማድረግ እንዳለብኝ ግራ ገብቶኝ ነበር። ልክ አንገቱ እንደተቆረጠ ዶሮ መንደፋደፍ ጀመርኩ። ሲጣጣር ነበር። እህቴ የመሞት እቅፍ ላይ ነበር። እህቴ ይኸውልሽ መተንፈሱላ ነው ያቃተኝ። እህቴ ይኸውልሽ አሁን ራሱ መተንፈስ አልችልም፣ መቋቋም ራሱ አልቻልኩም። ይኸውልሽ ሰውነቴ ራሱ በቅጡ መቆም እያቃተው ነው። ተመልከችኝ እህቴ። እንዴት እንደዚህ ሳደርጋለሁ? ቆይ
ፈጣሪ ይቅር ይበለኝ። ፈጣሪ ይቅር ይበለኝ። እህቴ ይህንን ማድረግ አልፈልግም ነበር። ፈጣሪ ይቅር ይበለኝ። እህቴ ይህንን ማድረግ አልፈልግኩም ነበር። እህቴ እኔ እኮ ነፍሰ ገዳይ አይደለሁም። ይቅር በይኝ እህቴ፣ ይቅር በይኝ። አጥፍቻለሁ። ከእኔ ጀርባ ለመደበቅ ፈልገ ነው አደለ? ከዛ በኋላ እኔን ለማጋፈጥ ብለ ነው። በጣም ነው ማዝነው። አሁኑኑ ከክፍሌ ውጣልኝ። እህቴ ውጣልኝ እያልኩ ነው። እህቴ ከአንቺ ውጭ እኮ ማንም የለኝም። መመት፣ ይህንን ስልክ መመለስ አለብኝ። ይቅርታ አድርግልኝ። አቤት። እየነገርኩ ነበር፣ ባለቤት ናት ይሄንን ያደረገችው። ለማንኛውም ግን ማንም እኔን አያምነኝም። ምክንያቱም መህመት አሁንም ድረስ እናቱን እንደ ጠላት አድርጓታል። አስሊ እዚህ እንዴት ልትመጣ እንደቻለች ቆይ ግን አስባችሁ ታውቃላችሁ? ልጅቷ ትበሳጫለች፣ ያለማቋረጥ ታለቅሳለች። አንተ ግን የምታስበው ስለ ራስህ ብቻ ነው። ዚያ ይኸውልህ፣ አዳምጠኝ፣ በደንብ አዳምጠኝ። ባለቤትህን ትቆጣጠራታለህ፣ ማድረግ ያለብህን ነገር በሙሉ ታደርጋለህ። ባለቤትህ እየጎዳችን ያለች። አላኑር፣ ከዚህ በኋላ ወደ ቤቴ እንዳትመጪ፣ እንዲሁም ደግሞ ከቤተሰቦች ጋር አትጋጪ። በተለይ ከባለቤቴ ሰህር ጋር። ሰህር እኮ ከየት እንደመጣች እናውቃታለን። አንተ ግን እንደሱ ያለ ነገር አታደርግም። ሚስቴን አውቃታለሁ ነው የምትለው። አይ አለቃ፣ ሚስትን እንኳን አታውቃትም። ለመሆኑ ሚስት ላለፉት ዓመታት ምን ስታደርግ እንደነበር ታውቃለህ? አስሊ ላይ የፈጸመችው ጭካኔስ ምንድን ነው? ለመሆኑ ፍትሐዊነት የት ገብቶ ነው? ውይ በጣም ይቅርታ። እናንተ በዓለማችን ላይ በጣም ታማኝ፣ ምንም ውሸት የሌለባችሁ ፍጹም የሰው ባህሪ ያላችሁ ንጹህ ቤተሰብ ነው ያለህ አይደለ? አላኑር፣ የምትናገሪውን ነገር እያሰብሽ በኋላ የሚቆጭሽን ነገር አትናገሪ። እኔ ምንም ነገር አላልኩም ጌታው። ምን ይፈጠራል? በቃ ይበቃል። ምንም ነገር እስካላልን ድረስ ይበቃል። እናንተ ግን ሁሌም ልትረማመዱብን ትፈልጋላችሁ። እኔና ልጄ ደግሞ የምንበደለው በአንተ ብቻ አይደለም። አንተ ግን የምታስበው ስለ ራስህ ብቻ ነው። ማንም ሰው ቢጎዳ ግድ አይሰጥህም። ቆይ ፍትሐዊነት ማለት ለአንተ ይሄ ነው እንዴ? ሌሎች ሰዎችን መጉዳት ነው? ልክ ለአንተ ቤተሰብ ሲሆን ሌላ ሰው ፍትሐዊ እንዲሆንልህ ትፈልጋለህ። ትሰማኛለህ ዚያ? ከዚህ በፊትም እኮ ነግሬህ ነበር። እኔ ላይ ያደረግከውን ነገር በልጄ ላይ ማድረግ አትችልም። ይሄ ነገር መቼም እንዲሆን አልፈቅድም። አላኑር፣ እህቴ እባክሽ ይቅር በይኝ። እኔ እኮ ያላንቺ ማንም የለኝም። እህቴ ይቅር በይኝ፣ ይቅር በይኝ እህቴ። ይኸውልሽ ያላንቺ ምንም ነገር ማድረግ አልችልም። ይኸውልሽ ቃል እገባለሁ፣ እምልልሻለሁ፣ ቃል እገባልሻለሁ። በእውነት ወደ ፖሊስ ጣቢያ ሄዳለሁ። ከዚያ ሁሉንም ነገር እናገራለሁ፣ ቅጣቴንም እቀጣለሁ። እባክሽ አይሆንም። መናገር የለብህም። ሁሉም ነገር አጋጣሚ ነው ብለህ ነበር እኮ። በቃ ሰውየው በድንገት ጭንቅላቱን ተመታ። እንደዛ ነው የሆነው። እኔ እኮ እንደዚህ የማደርግ ሰው አይደለሁም። ማንንም ሰው መግደል አልችልም። እሺ እንግዲያውስ ሄደ ሁሉንም ነገር የምትናገር ከሆነ መህመትና ዚያ ራሱ እንዲሁ የሚተው ይመስላል እንዴ? እዚህ ቤት የሚያቆዩ ይመስላል? ያለ ጥርጥር ሁለቱም ይገድሏል። በአንተ ምክንያት ልጄ ነፍሰ ገዳይ እንዲሆን አልፈልግም። ራስህን ተቆጣጠር።
ይህንን ነገር መሸፈን ይኖርብሃል። ይኸው ለእኔም በሆን አንተን እሳት ላይ መጣልም ሆነ ቤተሰቤን መበጥበጡን በጭራሽ አልፈልገውም። ከዚህ በኋላ አንተም ሆን ካቲጄ እኔ የምናገረውን ነገር ትሰሙኛላችሁ። ቃል እገባለሁ። እና ይህንን ነገር ደግሞ እስከ መቃብር ይዘህ ነው የምንሄደው። ሚስጥር ይሆናል። ያልኩትን ሰምተኸኛል? ሰምተኸኛል? እሺ፣ ሰምቻለሁ፣ ሰምቻለሁ። ውለታሽን መክፈል አልችልም እህቴ፣ ውለታሽን መክፈል አልችልም። ጥሩ። አሁን ደግሞ ከልብ የምነግርህን ነገር ታዳምጣለህ። ግን ለምንድን ነው እንደዚህ አይነት ነገር የሚፈጠረው? ሁሌም ከባድ ነገር ለምንድን ነው የሚያጠቃን? የሌሎችንም ሰዎች ህይወትም እኮ ያለው የተለመደ አይነት ነገር ነው። ማለቴ ትዳር መስርተው ከሆነ ራሱ ከአማቾቻቸው ጋር ሳይቀር ሽርሽር ይሄዳሉ፣ ፎቶ ይነሳሉ። ምናልባት የሚጣሉትም ከቤተሰባቸው ውጭ ካለ ሰው ጋር ነው የሚሆነው። የተማረው ጣሊያን ውስጥ ነው እና ሰዎችን ይመታል። ማፊያ አይደለውም ይላል፣ ግን በጠባቂዎች ታጅቦ ነው የሚሄደው። ቆይ ለምንድን ነው ከማንኛውም አይነት ሰው ጋር ፍቅር የማይዘኝ? ለምንድን ነው ሁሉንም ነገር በጥንቃቄ ማድረግ ያለብኝ? እናቴ ትክክል ናት። በመሃላችን ምንም አይፈጠርም። የተለያየን ሰዎች ነን። ስለማን ነው ቆይ እያወራሽ ያለሽው? ስለ ማህሙት ነዋ። ይህንን ነገር ከመጀመሪያው ጀምረሽ ስትነግሪኝ ትችያለሽ? ይሄ ቤት ግን ትውስታዬን ይቀሰቅሰዋል እህቴ። ምንድን ነው እህቴ? የፍርሃት ችግር ነው። ለምሳሌ ያህል ይሄ ብርጭቆ ይታይሻል አይደል? አዎ ይታየኛል። እጄ ላይ ሲሆን ምንም ችግር የለውም እኮ፣ ግን በማንኛውም ሰዓት አምጦ ሊወድቅ ይችላል የሚል ፍርሃት በውስጤ ይኖራል። ቆይ ለምን? ትክክል። ለምን ጥሩ ጥያቄ ነው አይደል? ለምን ምክንያት የለውም። እኔም ደህና ነኝ፣ ምንም ችግር አልገጠመኝም፣ በጥሩ ሁኔታ ላይ ነኝ። ግን አጋጣሚ ሆኖ ቢወድቅብኝ የሚል ፍርሃት አለብኝ። ፈጣሪ ሆይ አንቺ፣ ይሄ ነገር በጣም የሚገርም ነገር ነው። የጭንቅላት በሽታ ማለት ይሄ ነው። ፈጣሪ አእምሯችንንና ሀሳባችንን ይጠብቅልን። ሌላ ምን ይባላል? የሳህርንስ ማን የሚጠብቅላት? ታውቂያለሽ፣ ሆነም ቀረም እኮ ይህች ሴት ብቻዋን አይደለም ገዳይ የሆነችው። አቶ ኔብዛትም ነበር አይደል? ዝም በይ፣ ይሰሙናል እባክሽ። ሁሉም ቦታ ነው ያሉት። በጣም ትልቅ አደጋ ነው። እኛም ችግር ላይ ነው ያለ ነው። አዎ እሱን እኮ ነው የምልሽ። እኔም የፍርሃት ችግር አለብኝ። ለዚህ ነገር ግን መድኃኒት አሊያም የሆነ ነገር የለውም? እንደው በፈጣሪ ስም። በጣም አደገኛ ነው። በጣም በጣም አደገኛ። ውይ እማዬ፣ ሚስትህን አናገርካት እንዴ? እኔን ነፍሰ ገዳይ ብላ የጠራችኝን ያቺን ደፋር ሚስትህን አናገርካት? ጭራሽ የሷ ወገን ሆነ ስትለማመጣት ቆየህ አይደል? እማዬ እንደሷ አትበይ እንጂ። አንተ እኮ ለእኔ መጀመሪያ ልጄ ነህ። አንተን ስወልድ ገና 19 ዓመቴ ነበር። እናትነትን ለመጀመሪያ ጊዜ ያየሁት ባንተ ነው። አንድ ላይ እኮ ነበር ያደግነው። አንተ ማለት ለእኔ ዓለሜ ነህ። ግን ደግሞ እባክሽ በቃ ግን አትበይ። እባክሽ ልለምንሽ ግን አትበይ። ግን አንተ ልታጠፋ ይሞክርሃል። አስሊን ተወጃታለሽ ወይስ አትወጃትም ብለህ ጠይቀኸኛል። አዎ አንቺም አስሊ ጥሩ ልጅ ነሽ ብለሽ ነበር። አሁን ግን አይመስለኝም። አስሊ ምንም ክብር የሌላትና እንደ እናቷ ውጥንቅጧ የጠፋባት ሴት ናት። እማዬ፣ ይቺ ክብር የላትም የምትያት ሴት እኮ ለእኔ እኮ ሚስቴ ናት። አስሊ ስህተት ሰርታለች፣ ግን ደግሞ ውስጡ ያለው ሐሳብ ይሄ አይደለም። ያ የሆነው ድንገተኛ ነገር ነው። ልክ ስትረጋጋና ስታስብበት ባደረገችው ነገር እንደምትጸጸት አልጠራጠር። ሚስቴ እኮ ናት። እንግዲያውስ እዚህ ቤት መመለስ የምትችለው ከተጸጸተች ብቻ ነው። ምን ማለት ነው? ምን ማለት መሰለ፣ ወደዚህ እንድትመለስ ከፈለክ መጸጸቷን በሁሉም ሰው ፊት ትናገር። ካልሆነ ግን መመለስ አትችልም። አንተም ግን ከሚስቴ ጋር መሆን እመርጣለሁ የምትል ከሆነ በሩ ክፍት ነው። ውሳኔውን ቢሆን ያንተ ነው መመት።
እንደተፈጠረ ግን ተመልከቱ። በዛ ጊዜ የነበረውን የእናቴን ፊት ነው ማየት የምፈልገው። ለእሷ በጣም ትልቅ ነገር ነው። አስሊ እባክሽን አትሳቂ። አሁን እየሳቅን ያለነው እኮ ማልቀስ ባለብን ሰዓት ነው። ሁኔታችንን ተመልከቺ። ሌላው ነገር እንኳን በጣም አስፈሪ ነው። እሺ ለመሆኑ በዚህ ክፍለ ዘመን ሰው እንደዚህ ይመታል እንዴ? ያ አንቺ ደግሞ ከእኔ በላይ ተስፋ አለሁ። እኔ እኮ እንደውም ሴትዮዋን ነብሰ ገዳይ ብዬ ነው የጠራኋት። የወንድ ልጅ የመጀመሪያ ፍቅሩ እናቱ ናት፣ ለሴት ልጅ ደግሞ አባቷ። እኛ ደግሞ አባታችንን ስላላየ ነው ይህ ስሜት ምን እንደሚመስል ማወቅ አንችልም። ማለቴ በህይወትሽ ጀግናዬ ነው መመኪያዬ ነው የምትዩ ሰው ይህን አይነት ስህተት ሲሰራ ማየት በራሱ ስሜቱ ቀላል አይደለም። ደግሞ በተሳሳተ መንገድ እንዳትረጅኝ፣ በጣም ከባድ ነው። ለመህመት እየተከራከርኩለት አይደለም ያለሁት፣ ግን ደግሞ ተረድቼዋለሁ። በህይወቴ እኔንም የሆነ ሰው ቢረዳኝ ደስ ይለኝ ነበር። የጠራኝ ሰው አለ? ጠጋ በይ። ተናገሩ እንጂ ምንድነው? ስለኔ እያወራችሁ ነበር እንዴ? አይ አልነበረም። አይ ማዬ፣ እንደዛ አይነት ነገር አድርገን እናውቃለን? እንዴት ነው አንቺን የምናማሽ? ኧረ አሁንም እያደረገችው ነው። እማዬ ምን እያደረግሽ ነው? አንቺስ ምንድነው? ቆይ የሚያስቅሽ? ይሄ ላንቺ ይሄ ነበር የቀረው። እኔም አደርገዋለሁ። ደግሞ ላንቺ። እባክሽ አታሳብጂ። ነይ ነይ፣ ይሄን ተመልከቺ። ነይ ይኸውልህ ልጅ እንዲሆን ያደረገችው እሷ ነች። አሁን ወደ ፖሊስ ጣቢያ ትሄዳለህ። እኔ ያልኩትን ነገር ትነግራቸዋለህ። በል ያልኩትን አድርግ አሳየኝ። እንደዚህ ነው የፈለግሽው እህቴ? እኔን መውቀስ ማለት ምን ማለት እንደሆነ ሁሉም ሰው ያያል።